ብለዋችሁ ነው? ለሺ 500 ብር የተመዘገበው እንደገና በአዲስ ነው እንግዲህ ተቃጥሏል። ይሄን ነምበር ስናመጣ እንዴት እንዳመጣ ነው እኛና ፈጣሪ ነን የምናውቀው። አይ ብሩ አይደለም ትራንስፖርትና ጊዜው 6 ወር ጠብቀን እንደዚህ ነው በብር ቆርቆራቸው እንደው ጨምሮ ብር እና ያማ ድጋሚ 5000 ብር እዚህ ጋር ይቆም በራፍ ላይ ይቆም ዳቦ ግዥለት እስኪ እናት የኢሚግሬሽንና ዜግነት አገልግሎት ጥራትና ደህንነቱ የተጠበቀ ቀልጣፋ አገልግሎት በመስጠት የሰዎችን በነጻነት የመንቀሳቀስ መብት ማረጋገጥን አንደኛው ዓላማው አድርጎ በአዋጅ የተቋቋመ ተቋም ነው። የዜጎችን በነጻነት የመንቀሳቀስ መብት ለማረጋገጥ ከሚሰጣቸው አገልግሎቶች መካከል ደግሞ አንደኛው የጉዞ ሰነድ ወይም የፓስፖርት አገልግሎት ይገኝበታል። የኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤቱ አዲስ አበባ ቢሆንም አገልግሎቱን ለዜጎች ተደራሽ ለማድረግ በአገሪቱ የተለያዩ አካባቢዎች ቅርንጫፍ መስሪያ ቤት ሊኖሩት እንደሚችል በአዋጅ በተቀመጠው መሰረትም በአማራ ክልል በባህር ዳርና ደሴ ከተሞች ላይ ቅርንጫፍ ከፍቶ እየሰራ ይገኛል። ስንት ብር ነው የሚከፈል? ለምዝገባ ነው። እስክሪፕት አንድ ጊዜ 5000 ምናምን ብር ነው። ኦኬ የእንትን ነው የሚከፈል። እነሱ ስንት ያስከፍላሉ? 500 ብር መሰለኝ። 600 ብር ጠቅላላ 600። ከመስሪያ ቤቱ የጉዞ ሰነድ ወይም ፓስፖርት ለማውጣት የሚመጡት ሰዎች በኑሮ በትምህርት ደረጃቸው የተለያዩ ናቸው። አብዛኛዎቹ በዝቅተኛ የኑሮ ደረጃ ላይ የሚገኙ ፓስፖርት አውጥተው ወደ ውጭ አገር በመሄድ ሰርተው የራሳቸውንና የቤተሰባቸውን ሕይወት ለመቀየር አልመው የሚጠባበቁ ናቸው። ይሁን እንጂ በአማራ ክልል ባህር ዳር ቅርንጫፍ ጽሕፈት ቤት የሚሰጠው አገልግሎት ከአዋጁ ጋር የተጣረሰ፣ ተገልጋዮች የሚንገላቱበት፣ ሰብአዊ ክብራቸው የሚጣስበት፣ ለማኅበራዊና ኢኮኖሚያዊ ችግሮች የሚጋለጡበት ሆኗል። ከተገልጋዮች አንደበት በተደጋጋሚ ጩኸት ከፍ ብሎ ይስተጋባል። ከኡመራ ከመተማ ከደሴ ድረስ ከወሎ ድረስ የመጡ ልጆች አሉ። ከተለያዩ የአማራ ክልል ከተሞች ከሰሜን ሸዋ ጀምሮ ደሴ፣ ወልዲያ፣ ጎንደር፣ ምዕራብ ጎጃም፣ ምስራቅ ጎጃም የመጡ ልጆች ነበሩ። አሁን ያው ልጆቹ የሚገርም በቀጠሯቸው መጡ፣ ተናገዱ አልቻሉም፣ እኔን ጨምሮ። የት ነው? ከየት? መቄት ነው። ከመቄት ነው የመጣችሁ? ከየት ኖሮ ነው የመጣችሁ? ከስማዳ ነው። መቼ ነው የመጣችሁ? ስንት ቀን? አንድ ቀን ገባችሁ ከደሴ እዚህ? የት አደራችሁ? ወረታ። የአማራ ሚዲያ ኮርፖሬሽን የምርመራ ቡድን የተገልጋዮችን ቅሬታ መነሻ በማድረግ በኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት በመገኘት አገልግሎት አሰጣጡን በመቃኘትና ተገልጋዮችን በመጠየቅ ተቋሙ ላይ አሉ የሚባሉ ችግሮችን ለመታዘብ ችሏል። አመለከትኩትኝ በነሐሴ 5 በኦንላይን ሞላንና በኢትዮጵያ ንግድ ባንክ 5000 ብር አስገባና ከዛ ለጥቅምት 11 ተቀጠርኩኝ። ጥቅምት 11 ለአሻራ ነው የሄድ ነው። ለአሻራ ስንሄድ ሰው በዝቷልና ብለው በማዕተም ቀጠሮ ሌላ ቀጠሮ ለጥር 14
ቀጠሮና ማህተም በተደገፈ መልኩ ማለት ነው። ትናንትና ገብቻ አደርኩ። ዛሬ ነበር አሻራ መሰጥ። ቀጠሮ መች አለፈብን? በቀጠሮ አይደለም እነሱ እንዴት ቀጠሮ አለፈ እኮ ነው የሚሉ እነሱ ቀጠሮ አለፈ እኮ ነው። ግንቦት 7 ላይ ተመዘገብኩ። ታኅሳስ 14 እዚህ እንድትገኝ መጣው ቀረ እና አሁን የለም አነባረሩ ሰው እንዴት ይደረጋል? እነሱ ቀጠሩን በቀጠሯችን መጣን። አሁን አይቻልም። የታል ቀጠሮ ያንቺ? አሁን ቀጠሮ ወረቀቴንማ በዚህ ያስጣፍኩት እሱ ላይ ይቻላል። በዚህ 14/4/2017 መቼ ላይ ነው ሞልተሽ? ግንቦት ላይ ነው የመጣው። ግንቦት ላይ አሁን እኮ መጣው። ታኅሳስ 14 ቀጠረኝ። በቀጠሮ የመጣው ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ምን ዝም ብለህ ስታስብ ሙሉ ስንት ቆይታል? 8 ወር ነው እናንተ እናንተ ደግሞ ምን ሆኖት ነው? ቅሬታ ወስደን ልናሰጣቸው ነው። ይህም ባጠባቂዎችን እና ቀጠሯችሁ መቼ ኖሮ ነው? በ3 የእናንተ ምን ሆኖባችሁ? ቀጠሮ ነው። ቀጠሮ አልፎባችሁ ነው? የመቼው ሆኖ ነው? እናንተ ደግሞ ገብተን ብንጠይቅ ተቃጥሏል። በቀኔ እኔ እኮ እየተንከለከልኩ አስመዝግቤ ሲሄድ መቼ ነው የመጣሽ? ሐሙስ ዕለት ቀንሽ የነበር ሐሙስ ዕለት ነው እና ዕለቱ ኦኬ። ያንቺ መቼ የሞላችሁት ነው? መጣ በመታወቂያ መዝግቦ ሰጥልኝ ብሎ ማለት ነው። እና አጋጣሚ ለስራ በዚህ የሚመጡት ራሱ ብሏችሁ ነው የቀሩ። እኛ ግን አልመጣንም። ቀናችን ዛሬ ነው። ቀደም ብለን መጣን። በነሐሴ በሐምሌ ነው በ2005 እና ቀኑ አልፎባችሁ ነው የእናንተ? ዛሬ ነው ቀኑ። ዛሬ ነው የ2500 ቀናችን ዛሬ። ጓደኛሞች ናቸው። ቀጠሯቸው ነው መጥተው አንድ ሰጣ አልተቀሩ ተመሳሳይ ቀጠሮ ኖሯቸው አንድ ቀን ነው ቀጠሯቸው። በሰልፉ ምክንያት ግን እንደዚህ በሰልፍ እንዴት የዘች ማስገብ አንድ ተነጥላቃለ ሰልፉ ማለት ነው። ዓላማዬን አሳካለሁ ብሎ መጥቶ ዓላማው መሳካት ነው ያለበት አይደለም። ግን እንደዚህ ባላሰበው ነገር እንደዚህ ተቃጥሏል። ምን ይቃጠላል? ኮምፒውተር የያዘው ነገር እንዴት ይቃጠላል? ደረሰኛ ያለው ነገር እንዴት ይቃጠላል? በማህተማቸው መሰረት ነው። በዚህ ማህተማቸው መሰረት ነው እንትን ያልነው። በቀጠሯችን ነው። አይ ተቃጥሏል፣ ስራው ተበላሽቷል የሚባል ነገር ከሆነ በማህተም ቀጠሮ መቅጠር አልነበረባቸውም። ነገ ነው ቀጠሮ እያለችን እያሳየች ነው የተጻፈላትን፣ ግን ተቃጥሏል ተብላለች። አብራ ኢብን አሁን ባለፈው ጥር ወር ላይ ለጥር 14 እየተባለ በእናንተ ተቋም ድጋሚ ቀጠሮ የተሰጣቸው ተቃጥሏል ይባላሉ። በእለቱ ተገኝተው ማለት ነው። አሁን ቀኑ አልፎባቸዋል ነው የምንለው። ምንድነው ሌላ የሲስተም ችግር የገጠማቸው የለም? አሁን የጠቀስካቸው ተገልጋዮች ቀጠሮ ተሰጥቷቸዋል። ለምን በርካቶቹ እንደዛ ቀድም ስናነሳቸው የነበሩ ችግሮች ውስጥ ከሚገቡ አብዛኛው ሰው ከችግር ለመከላከል ከልዩ ልዩ ችግሮች ለመከላከል እነዚህን ደግሞ ቀጠሮ ይዘን ሰተን ብናስተናግድ። ቀጠሮ ሰጣችኋቸው? ሁለተኛ ቀጠሮ? አዎ። በእለታቸው ግን መስተናገድ ይችሉ ነበር። እነሱ አሁን ስለበዛባቸው የእናንተን ጫና ለመቀነስ ነው ሌላ ቀጠሮ የሰጣችኋቸው እንጂ እነዚህ ሰዎች በእለቱ ተገኝተዋል። በእለቱ ተገኝተው ጥር 14 ተባለ። ኦኬ ጥር 14 እንስተናግዳለን ብለው መጡ። ሲመጡ ተቃጥለዋል አላችኋቸው ማለት ነው። እነሱ በእለቱ የመስተናገድ አቅሙም እድሉም ነበራቸው። የማን ነው ችግሩ ሊሆን የሚችል? በርካታ ቁጥር ያለው ሰው ላይ ፎከስ አደረግን እኛ። ቀጠሮ ቀናቸው ያለፈ ማለት ነው ያልተገኘ በርካታ ቁጥር ያለው ሰው ስላለ የነዛን ሰዎችም በእለቱ የተገኙትን ብቻ ለመምረጥ የሚያስችል ሁኔታ አልነበረም። ግን ደግሞ መፍትሄ ስንወስድ የነበረው ብዙ ነገሮች ነበሩ። ቀጠሮ መስጠቱ አንድ መፍትሄ ነው። ቀጠሮ መስጠቱ እኮ የሚባለው በርካቶች ሰዎች ላይ ትኩረት ስላደረግን ነው ቀጠሮ የምንሰጥበት ምክንያት። የሲስተም ችግር አለው ተቃጥሏል ሊያስብል የሚችል የሲስተም ችግር አለው ወይ? የማይስተናገዱ ከሆነስ የማይሆን ተስፋ መስጠቱ አስፈላጊ አይደለም ብዬ ስለማምን ነው። ለምን ተስፋ ሰጣችኋቸው? ለምን ቀጠራችኋቸው? ተቃጥሏል እንደሚል ማሽኑ ካወቃችሁ ተስፋ መስጠት አስፈላጊ አይደለም ብዬ አምናለሁ። የቆየ የማቴሪያል ኢንፍራስትራክቸር ያለበት ግን ደግሞ ተገልጋዩ በጣም በርካታ የሆነ እንጂ ሁሉንም በአንድ ጊዜ እኮ የዛን የሆኑ ራሱ መጨረስ ይቻል ነበር። እንደምትሰሩ አምናችሁ ነው ቀጠሮ የሰጣችኋቸው። 400-500 ሰው በቀን መጥቶ ተቃጥሏል። ሁልጊዜ ሲሄድ እኔ ተቃጥሏል ተባልን እያሉ ነው የሚወጡ።
እና የማይስተናገዱ ከሆነ አይ በቃ ያንተ አልፏል ነው መባል የነበረበት የመጀመሪያው ቀጠሮ ላይ፣ ወይ ደግሞ ትናንት አልፈዋል በቃ ልናስተናግድ አንችልም መባል ነበረበት። ትራንስፖርት አክስሮ መጨረሻ ሁለተኛው ቀጠሮም ተቃጥሏል ተባለ ማለት ነው። ለተለያየ ችግር አልዳረጋችኋቸውም ወይ? ኃላፊነትስ ማን ነው የሚወስደው ለእነዚህ? አዎ ተገልጋዮች በአጠቃላይ ሁኔታው የተቸገሩ ብዙ የተጎዱ ሰዎች እንደሚኖሩ ምንም ጥርጣሬ የለኝም። ግን ደግሞ በርካታ ሶሉሽኖች ግን ያንን ሁኔታ እንዳይሰፋ ለማድረግ ግን ብዙ ርቀት ግን ሄደናል። እንደነዚህ አይነት ዜጎች ከየትኛውም የአማራ ክልል አካባቢዎች ረጅምና አድካሚ መንገድ ተጉዘው አገልግሎት ለማግኘት በየቀኑ የኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት ይገኛሉ። ያንቺውን ይዛርኒ ከተደረኩ የነገ ነው በግንቦት ነው የመጣው። ግንቦት 8 መጣ። ግንቦት ተቀጥራችሁ ነው? ግንቦት 8 ለነገ ማለት ነው። ቀርበን ሳንታነኛ ይመጣል። ከዛ እናፈያቸው ይሄ ተቀጥሯል ያገለግል ማለት ነው። ገና አይደለ? ነገማ ገና ዛሬ እኮ ታህሳስ 15 ነው። 15 ነው ግን ተቀጥሯል ነው ያለው። ገና ቀኑ ድረስ እነሱ ግራ ተጋባ። አይሳካም። እንደገና በአዲስ ክፈልና በአዲስ ተስተናገር ነው ያሉኝ። እኔ ደግሞ አቅሙ የለኝም። አቅሙ ስለሌለኝ ነው እስካሁን ድረስ የምመላለሰው። ምን የምለው አቅሙ ስለሌለኝ ነው። ምክንያቱም የብሩ አመጣጥና አሁን ያለው ሁኔታ አሁን ያለበት እንትን ይከብዳል። ዛሬ አይደለም ቀጠሮ? እኔ እኮ ዛሬ ቀጠሮ ለአሻራ ማለት ነው። ስለዚህ ተቃጥሎ ላይ ስራ መዘና በአዲስ ተበዝቧል። በኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት በተለይም አዲስ ፓስፖርት ለማውጣት የሚጠበቅባቸውን ሰነድ አሟልተውና የሚጠበቅባቸውን ገንዘብ ከፍለው አሻራ እንዲሰጡ ቀጠሮ ተሰጧቸው ከ5 እስከ 8 ወራት ጠብቀው ከቀጠሯቸው ከ2 እና 3 ቀን ቀድመው ተገኝተው ከተገልጋዩ ብዛት የተነሳ ወረፋ ለመያዝ ከእኩለ ሌሊት ጀምረው መንገድ ዳር ተሰልፈው ሲነጋ ከተቋሙ ሰራተኞች አንዱ እንደዋዛ ወጥቶ ለተገልጋዮች መርዶ የሚመስል ነገር ነግሯቸው ይገባል። አሁን የነበረ የኛ ቀጠሮ ህዳር 17 ነበረ የአሻራ ቀጠሮ። አንድ ሳምንት ጨምርበት 17 ማለት ኦልሞስት ወደ ጥር ታህሳስ 4 አካባቢ ኦልሞስት ከቀጠሯችን ቀን በላይ 2 ሳምንት ካጉላሉን በኋላ ነው ኃላፊው ወጥቶ እንደዚህ በሲስተም ችግር ምክንያት ኤክስፓየር አድርጓል፣ መክፈል የምትችሉ ከፍላችሁ ተስተናገዱ የሚል ምላሽ ሰጠ። ሚያዝያ ላይ ነው የተመዘገቡት። ከሚያዝያ ለነሐሴ አሻራ ልትሰጥ ብሎ መቀጠሩኝና ነሐሴ ሲሄድ አሻራ አይደለም መስታወቂያ ምዝገባ ነው ብሎ መለስ። መስታወቂያ ተመዝግቤ ተመልሼ ጥቅምት 7 ቀን አሻራ ትሰጫለሽ ተባልኩ። እንደገና ጥቅምት 7 ለአሻራ ስንሄድ ዛሬ ለጥቅምት 7 የቀጠርናችሁ ዛሬ አናስተናግዳችሁም ለ25 ነው ተባልን። እዛ ለ25 ቀን ብለን እንግዲህ በጣም የሩቅ ቦታ ስለሄድን እንዴት ለሚሄድ ምን ተላታለን ስንል አዛው ቆይተን በ25 ሰልተን መጣን አሻራ። ለህዳር 23 ፓስፖርት ትወስዳላችሁ ተባልን። አሁን በ23 በቀጠሮ ሲሄድ ፓስፖርትሽ አልተሰራም ችግር አለበት አሉ። ችግሩ ምንድነው አስረጁት ምስላቸው በቃ ለአንድ ችግር ስናስረዳት አንጠበቅም የቀጠረው እናሳፍርሻለን ብሎ ዘበኛ ያቀርቡብኝ። ብሬን ከፍዬ ዓመት ሙሉ ተንከላክሼ እንዴት ችግሩን አታስረዱኝ ነው አልኳቸው። በቃ ላንቺ ማስረዳት አይጠበቅብንም እንዴት ገንዘቤን ከፍዬ እኮ ነው ብላችሁ ገንዘብሽን መንግስት ነው የበላልሽኝ ያናውቅልሽ ማለት ምን አደርጋለሁ አልቅሼ ተንከላክሼ መጣሁ። ምን ብለዋችሁ ነው? 1500 ብር የተመዘገበ ነው። እንደገና በአዲስ ነው እንግዲህ ተቃጥሏል። መጣ ነው ለታሻራ ስንሰጥ ማለት ነው መጠቂያ ምዝገባ ብለው ቀጥሮ ሰደዱልን። ከዛ አሁን ደግሞ ስንመጣ ተቃጥሏል። እንግዲህ በ5000 ብር እንደገና በአዲስ ተመዝገበ። ቀጠሯችሁ ነው ዛሬ የነበረና? አዎ የነበረ ነሐሴ ላይ ነው አይደል? ያንቺ ሞላሽ የ5000 ብር ምንም ነገር መፍትሄ የለውም። ዝምዳችሁ ተመዝገቡ አለ ዛህብ ቀጠሯችሁ ኦንላይንም አሁን ነበር ዛሬ መቼ ነው ታዲያ? ታህሳስ 3 ማለት ነው። እና ምን ይሻላል? ብሩስ ተቃጥሏል ተባልና ይሄን የተቃጠለውን ብር ሴት እናመጣዋለን። እኛ የደሃ ልጆች ነን። ገብቷል። ይሄንን ብር ስናመጣ እንዴት እንዳመጣ ነው እኛና ፈጣሪ ነን የምናውቀው።
ልጄ ከጓደኛው ጋር ነው ተመዘገበ። 2000 ብር ከፈለ። በዚህ መንገድ ነው የተከፈለ። በርግጥ ባንክ ላይ ነው ሪሲቱን ያዘ፣ ተቀጠረ። አሁን በቀጠሮ መጣ። አሁንም ሌላ ቀጠሮ ተሰጠ። አሁንም በሁለተኛው ቀጠሮ ሲመጣ ዞር በል ተቃጥሏል ተብዬ ተባልኩ። ያለቀሰ መጣ ማለት ነው። መቃጠል ምን ማለት ነው? ይሄ ልጁን እንደውም አንተ ምን ሰርገሃል ማለት ነው፣ ቀጠሮ አሳልፈሃል ማለት ነው። ቀጠሮ አክብሮ ያልመጣ ሰው ሊል መመሪያ ይኖራል። ስለዚህ እጅን አላስገባም። የራስ ተከፍሎ አንተ ተቀመጥለው ልጁ ይሄ ብሎ ወዲያ ወራ በታምር ተቀጠሮ የቀነሰው ምንም ያስተላልፉት ያስተጓጉሉት ነገር የለኝም። የተነገረኝም በቃል ነው፣ በደብዳቤ አይደለም። ቀጠሮም ተነግሮኝ ነበረ። በቀጠሮ መተጓጉል ከሆነም ጥሩ ነው፣ ግን አይደለም። ምክንያታቸው ሳይታወቅ 5000 ብር ገብቷል ተብሎ 2000 ብር እንደተከፈለ ቀጥታ ወደ 5000 ብር በመግባት 5000 ብር ከፈልና ደነግጥ ነው ያለኝ። የሆነ ጸሐፊ ነገር ናት በጉዳዩ በትምህርት በቃ እንዲሽ አስረጂ በቃ ሌላ ምጣቸው የተባለች ትመስል አስረጂ። እኔ እኮ ከተረዳሁ አንድ ነገር ምረዳ ሰው ነው። አሁን 2000 ብር አንሰራም ብሎ የ5000 ብር መስራት ምን ማለት ነው? ይሄ እንደዚህ አሁን እንዳገር ተፈጥሮ ምን አይነት ያፈጠጠ ያገጠጠ ዝም ብሎ ማንንም ማስለቀስ ዝም ብሎ ደስ የሚያረካው ሰው አለ። እንደዛ ጠቅላላ በእኛ ቀጠሮ አሁን 400 ሰው ነን። ለጥር 14 ተቀጠና 400 ሰው ነን። ከ400 ግን ተመዘጋግበን የመጣና 93 ሰዎች አለና ፕሮሰስ ላይ ያለ ነው። ጠቅላላ አሁን የምታስበው ይሄ ሰው ፕሮሰስ ላይ ያለ ሰው እንደዚህ ተቃጥሏል ሲባል ያ ሰው ከብት ሽጦ በበርበሬ በቃ እህል ሽጦ ምናምን ሽጦ ነው ከገጠር የመጣ ተበድሮም በብድርና ቁጠባ ተበድሮም የመጣ ህዝብ ነው ያለ። እናንተ ጫና አድሮባችሁ ቀኑ ተራዝሞባቸው ሊሆን ይችላል። እዚህ ሳምንትም ሰንብተው ሳይደርሳቸው የነበሩ ልጆች አናግረን ስለነበርና ከልጆቹ ከመጡበት ከአቅማቸውም ጋር ተያይዞ እንደገና ሙሉ ተገቢ ነው ወይ? ከ2 ወር በላይ ቅዳሜና እሁድ እረፍት የሚባል ነገር አያውቅም ነበር፣ እንደ ቅርንጫፍ ማለት ነው። እሁድን ጨምሮ ያም በመደበኛ ሰዓት ሳይሆን የምንገባ የነበረው በሌሊት ገብተን ኦልሞስት 11 ሰዓት አካባቢ ጀምሮ ከቤት እንንቀሳቀስ ነበር። አብዛኛው ሰው በጊዜው ያልተገኘ ወይ ደግሞ መንገድ ተዘግቶብኝ ልዩ ሁኔታዎች የሚያቀርብ ስለነበረ ቢያንስ እሱ ላይ ማተኮር አለብን ብለን በርካታ ነገሮችን ተጋፍጠን ስንሰራ ቆይተናል። ነገር ግን ደግሞ እንደ ሀገር አጠቃላይ እነዚህ ያለፈባቸው አገልግሎቶች ጊዜ ተቀምጦለት በዘመቻ መልክ ስንሰራ ቆይተን ታህሳስ 1 ጀምሮ ያለፈበት አገልግሎት ተቋርጧል። ተቋሙ ችግሮች ከሆኑስ ተቋሙ መጣው እነሱ መጣው ካላስተናገዳቸውስ ጫናውን ያመጣው ነገር ምንድን ነው? ጫናው ደግሞ እንዴት ነው ልንፈታ የሞከርንበት ሁኔታ? አሁን ጫናው አዎ ተፈጥሯል። ነገር ግን ደግሞ ያን ጫና ለመቋቋምና መፍትሄ ለመስጠት ግን በርካታ ነገሮችን ስናስኬድ ቆይተናል። በዚህ ሁኔታ በየቀኑ የሚገፉት የሚንገላቱትና በደል የሚፈጸምባቸው ተገልጋዮች ቅሬታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም ባህር ዳር ቅርንጫፍ ጽሕፈት ቤት፣ ለአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽንና ለሌሎች የፍትህ ተቋማት አቤት ብለዋል። እንባ ጠባቂ ተቋም ስናመለከት ደብዳቤ ሰጠንና በደብዳቤው መሰረት ሰጠን፣ ለኢሚግሬሽን ሰጠን። መልስ ሊሰጥ አልቻለም። ሁለተኛ ደብዳቤ ሰጠን፣ መልስ ሊሰጠን አልቻለም። ሶስተኛ ናስጥ ተብዬ ወስጄ ሰጠው፣ መልስ ሊመልስ አልቻለም። ጥቆማው እንደመጣልን ያደረግነው ምንድነው? እንደሚታወቀው የዚህ የኢሚግሬሽንና ዜግነት ጉዳዮች ጽሕፈት ቤት በፌዴራል የሚተዳደር መስሪያ ቤት ነው። ስለዚህ እሱን ለማየት የሚችለው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ነው። ስልጣኑ እሱ ነው የሚሆነው። ስለዚህ እኛ ስልጣኑ ስለሌለን ከፌዴራል መስሪያ ቤታችን ከስነ ምግባርና ጸረ ሙስና ኮሚሽን ውክልና ለመቀበል ሞከርን። ስለዚህ ውክልናውን ሰጡን፣ ውክልናውን ጠየቅን፣ ውክልናውን ሰጡን። በዛ መሰረት ነው የጥናት ስራን የሰራ ነው። ወደ ጥናት ነው የገባ ነው። የአሰራር ስራ ጥናት የሚባል የሙስናን ለመከላከል የሚያግዝ ጥናት እንሰራለን። በሱ መንገድ ነው ችግሩን ለመፍታት ጥረት ያደረግነው። አቤቱታቸውን ያቀረቡበት ዋናው ጉዳይ መስፈርቱን አሟልተው ተመዝግበው ያው አብዛኛው በኤሌክትሮኒክስ ነው በቀጠሯቸው ቀን እንደሄዱና
ስለዚህ በቀጠሯቸው ቀን ሲሄዱ ቀጠሯችሁ ተቃጥሏል፣ ድጋሚ 5000 ብር መክፈል አለባችሁ በሚል አገልግሎቱን ማግኘት አልቻልንም በሚል በዚህ ቅር ተሰኝተው ነው ወደኛ የመጡት። ብዙ ጊዜ ወረፋ ሳይጠብቁ የሚስተናገዱ ሰዎች አሉ። እኛ ወረፋ እየጠበቅን ሌሎች ግን ወረፋ ሳይጠብቁ የሚፈልጉትን አገልግሎት እያገኙ ነው የሚል አቤቱታ ያቀርባሉ። ተሰልፈን ቆይተን እንግዲህ በጣም በሰልፍ ነው እንትኑን የሚያገኙት። ተሰልፈን ቆይተን ወረፋችን ሲደርስ በማናውቀው ምክንያት እናንተ አገልግሎት አታገኙ ብለው ይመልሱናል ነው የሚሉት። የባለ 5000ዎችን ነው እንጂ እንትን የሚል እኛን ገፋ ነው እንደውም ገናለ በብር ቆርቆሯቸው እንደው ጨምሩ ብለው እና ያማ ሻራ ስንትን በል ግን እንግዲህ 5000 ብር ተመስግናችሁ ገና ቃል ተቀለም ሽብሮች ለምገቢ ታያስሙ ደላሎች ይህን ያህል ገንዘብ ስጡንና እኛ ባጠረ ጊዜ በአጭር ጊዜ ውስጥ የምትፈልጉትን አገልግሎት እንድታገኙ እናደርጋቸዋለን ይላሉ። ያው እኛ እምቢ ብለን ስንተው ከሌሎቹ ገንዘብ ተቀብለው አገልግሎቱን በአጭር ጊዜ ለነሱ ይሰጧቸዋል። ፓስፖርታቸውን በአጭር ጊዜ እንዲያገኙ ያደርጋሉ። አላግባብ የሆነ ክፍያ እንጠየቃለን። እንደዚህ የመሳሰሉ አቤቱታዎችን ነው ይዘው የሚመጡት እኛ ጋር። ተገልጋዮች ለመገልገል ሲመጡ በደላላ የሚሰሩ ስራዎች አሉ፣ ጉዳይ አስፈጻሚዎች አሉ እዚህ አካባቢና ደላላ ካለ እንግዲህ ከእናንተም ሰራተኞች ብልሹ አሰራር የሚከተል ባለሙያ አለ ማለት ነው። ደላሎች ፍላጎት አላቸው። የተለያዩ ምልክቶች ነበሩ። ከአካባቢው የፖሊስ ተቋማት ጋር አብረን ተቀናጅተን ነበር የምንሰራው እና አንዳንዶች አጭበርብረው በዚህ በኩል ሌላ ኢሚግሬሽን አለ ወይም ደግሞ በዚህ በኩል ጉዳይ እናስፈጽማለን በአስቸኳይ ይፈጽምላቸዋል የሚል በስውርም በግልጽም ጥበቃ ይደረግ ስለነበረ እየተከታተሉ እንደዛ የተያዙበት ሁኔታ አለ። ከውስጥ ባለሙያ ጋራ የሚደረጉ ለምሳሌ እንትናን ፈልጌ ነበር የባለሙያ ስም ተጠቅሶ ቅርበት ሳይኖር ዝምድና ሳይኖር ከሌን ፈልጌ ነበር የሚባሉ ነገሮችን በር አካባቢ ላይ የሚያስተባብር ሰው ያስቆማል ማለት ነው። ለምንድን ነው የተፈለገው? ከእናንተ ባለሙያዎች ይሄ አመለካከት ይሄ ተግባር አልተፈጸመም ገምግመናል። አሁን ይሄ ሰፊ ግምገማን ያደርገው ፐርሰናል የሆነ ግምገማን ያደረግነው እና በባለሙያ ላይም እርምጃ ወስደናል። ማባረር፣ ከቦታ ወደ ሌላ ሽፍት የማድረግ ከቅርንጫፉ ጭምር የማንሳት ማለት ነው። እንዲህ አይነት እርምጃዎች ወስደናል። በጊዜያዊም በቋሚ ሰራተኞች ላይም ጭምር ማለት ነው። በጊዜያዊም ለምሳሌ ፓስፖርት ከመቀበል አንጻር ገንዘብ ስጡኝና ፓስፖርት ልስጥ ማለት ተጨማሪ ክፍያ፣ ለፓስፖርት የሚሰጠው ክፍያ ይታወቃል። ነገር ግን ደግሞ ሌላ ያልተገባ ጥያቄዎች ነበሩ። እነሱን ሁሉ ገምግመን ያበረርናቸው ልጆች አሉ። ወይ መግባት ወይ ተሻግሮ መተማ እዚህ ጋር ይቆም በራፍ ላይ ይቆም እና ለምን ይቆም ነው እና ግቢ አንተ ብቻ ምንድነው ግቢ ወይ ተሻግረሽ ተቀመጭ እናትዬ ወይ ግቢ አታርክሚ። ከባህር ዳር ብቻ የመጣ አይደለም። ከሁመራ፣ ጎንደር፣ ወሎ የትም ቦታ የመጣ ነው። ጃዊ በዚህ ምስራቅ ምዕራብ ጎጃም ያየናቸው ችግሮች ምንድናቸው? አገልግሎት የሚሰጡ የሰራተኛ ቁጥር በጣም ዝቅተኛ ነው። መስሪያ ቤቱ ላይ እስከ 27 የሚደርሱ ሰራተኞች አሉ። ቁጥራቸው 27 ቢሆንም ዋና ግን ለነዛ ተገልጋዮች አገልግሎት የሚሰጡት 15 ብቻ ሆኖ ያገኘናቸው 15 ሰራተኛ ያን ያያችሁትን ቁጥር ያለውን ተገልጋይ አገልግሎት ለመስጠት የሚያስችል አይደለም። በእኛ እምነት በጣም ትንሽ ናቸው። ተገልጋዩን ሙሉ ለሙሉ በአግባቡ ከማስተናገድ አንጻር በቂ ሰው ኃይል ወይም ደግሞ የማቴሪያል ሁኔታ የተደራጀ ነው ማለት አይቻልም።
ብዙ ችግሮች ነበሩ። የሰው ኃይሉም ቢሆን የተሟላ አይደለም። ስታፉ በየዘርፉ የተደራጀ ሁሉን የስራ ክፍሎች የሚሸፍን የሰው ኃይል ያለበት አልነበረም። ጫናው ያ ጭምር ነው። እና አሁን ምን አሏችሁ? እንደገና በአዲስ እነዚህ ሰዎች በቀጠሯቸው ይሄዳሉ። ያው እንደነገርኩ ቀጠሮ በስርዓት ስለማይመራ ሲሄዱ በዘፈቀደ ወይ አልኳቸዋል ሊባሉ ይችላሉ ወይ በቁም ነገር ላይ ይዙት ይችላሉ። ስለዚህ ድጋሚ ክፈሉ ነው የተባሉት። ቁጥራቸው እጅግ በርካታ ናቸው። በቀን እስከ 250 ሰው እንደሚስተናገዱ ሆነው ነው የሚመጡት። ነገር ግን ያው የሚስተናገደው ቁጥር ከዛም በላይ ነው። ብዙ ጊዜ እንደምናስተውለው ከዛም በላይ እንደሚስተናገድ እናያለን። ያም ሆኖ እጅግ ከፍተኛ መጉላላት ይደርስባቸዋል ደንበኞች ከቁጥራቸው ብዛት የተነሳ። በዛ መልኩ ነው መጉላላቱ እየተፈጠረ ያለው። ተቋሙ ተገልጋዮች ለጠየቁት አገልግሎት ተገቢውን ምላሽ ካለመስጠቱም በላይ የተገልጋዮችን ክብር ዝቅ የሚያደርግ አለፍ ሲልም በተገልጋዮች ላይ ዱላ የሚመዝ ሆኗል። በከፈልነው ልክ አገልግሎት ስጡም ነው። ከዛ ድብድብም ሁሉ አምሯቸዋል። ጎረምሳ ለዛ ባለሙያዎቹ ብራችን ጭርስ አድርገን ብዙ ተሰቃይተን ተንከላተን እየተወቃን ሁሉ ማለት ነው። በፕሮግራም በቀጠሮ ሂደህ አገልግሎት ልታገኝ ቢሮ ከገባህ በኋላ ውጣ ሁሉ ሊሉ ይችላሉ። ካላማርካቸው እንደዚህ አይነት አገልግሎት ነው እየተሰጠ ያለ። ሲያናግሩ ራሱ እየገላመጡ ነው የሚያናግሩ። ቢያንስ አንድ ሰው የሆነ ቢሮ ስትገባ በምንታዘዝ ምናምን ማለት አለባቸው። እነዚህ ግን እያመናጨቀ ውጣ በፖሊስ እናሳስራለን ምናምን ነገር፣ ይሄ የማይባል ነገር። እኔ በጣም ነው ሰውን በስነ ስርዓት ነው ማናገር ካለባቸው። አይ እንደዚህ ነው የኛ ያሰራራችን እንደዚህ ነው ብለው ቢያናግሩ መልካም ነው። ግን ይሄ ሁሉ ሰው ደግሞ ከበረሃ መጥቶ ጥሩ ነገር ነው መናገር ካለበት። አይ እንደዚህ ያሰራር ችግር ግድፈት ስላለ ያስቲስተካከል ድረስ ነው ብለው እንትን ማለት ያለባቸው። እነዚህ ግን ምን በማመናጨቅና በቃ ሰውን እንትን በማለት ነው እንትን የሚሉት። በጣም ተመትተናል። አረ ልጅ ራሱ እጇ ላይ መጥተዋት እጇ ላይ ቆስሎ ቆርቆሮ እንዳለች ወጣ እንኳን ስለገዝተዋት እጇ ቆርቆሮ ተቀዳን የመጣች ተመትታለች። በጣም ብዙ ግፊትና ዱላ ነው። በጣም በቃ ፖሊስ ሁሉ እኮ ሲመጣ ነበር። 5 ወልት ነው መንገድ ላይ ቆሞ እየተማታ ሲሰራ የነበር ስርዓቱ ማለት ነው። ብሶት ሲሰማው ተገልጋዩ በቃ የሚመለከተው የተቋሙ ኃላፊ ያናግራን በሚል በቃ ፊት ለፊት ቁመን ስለነበር እኛን አመፅ ቀስቃሽ አድርገው ሌላ ትርጉም ሰጥተው የጸጥታ ኃይል እንወያይ ብለው ካስገቡን በኋላ በር ተቆለፈብን። ከዲሲፕሊን አንፃር የጫናው ሁኔታ ከፖሊስ የአካላት ጋር ነው የምንሰራው ብያለሁኝ። ግን መገፋፋቶች ይኖራሉ። ለምሳሌ ብዙ ቁጥር ነው ያለው፣ በአግባቡ መሰለፍ አለበት በሚል ሀሳብ ስንሰጥ ያ ነገር ተግባራዊ ላይሆን ይችላል። ግን ያንን ደግሞ ምንም ይሁን በተቻለ መጠን ተቋቁሞ ከመስራት አንፃርም ደግሞ እንደዛው ችግር ነበር ማለት ነው። ባለሙያ ላይ ማለት ምንም ይሁን እንደምንም ብሎ ጫናውን ተሸክሞ መስራት አለበት። ይሄ ከባለሙያ የሚጠበቅ ነገር ነው፣ ከአንድ ተቋም የሚጠበቅ ነገር ነው እና የዲሲፕሊን ችግሮች ነበሩ። በኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት በደረሰባቸው መጉላላት፣ በተፈጸመባቸው በደል መፍትሄ የሚሰጣቸው እንደሌለ የተገነዘቡ ተገልጋዮችም እያነቡ ወደ መጡበት ተመልሰዋል። አታልቅሻና አታልቅሽ፣ ማልቀስማ የለብሽ። የኢሚግሬሽንና ዜግነት አገልግሎት አሰጣጥ ተስፋ አስቆራጭ በመሆኑ ሕጋዊውን ትተው ሕገወጥ አካሄዱን ለመከተል እያስገደዳቸው ነው። ይህንንም ተገልጋዮች ያረጋግጣሉ። ሕገወጥ ነው። ወደ ውጭ ለመሄድ ፓስፖርት ስለሌለ ያማደጋለሁ አይደል? የራሳችን እኔ አሁን ሁለት ሄጃለሁ፣ በባህር ሄጃለሁ።
ለሳውዲ አልሄድም አሻራ ሁለቴ ሄጃለሁ ሳውዲ አንዴ ሰራ ሳውዲ መግባት አልችልም። ቁጥራቸው ጥቂት የማይባሉት ደግሞ የት እንደሚሄዱ ግራ የገባቸው ናቸው። ወዴት እንሂድ? ከዛ ሶስተኛ ላይ ራዛማን ወደ ሀገራችን ወደ ቤታችን ነው። አዲስ አበባ ያወጣዋል። ወልዴ የሚመጣ መጣ አመጣ ወልዴ እናወጣ በቀረዲስ ወዲስ ባካ የኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት የሚሰጠውን የፓስፖርት አገልግሎት ፈልገው ለብዙ ቀናት በተቋሙ ዙሪያ ሲያሳልፉ ከረሃብና ጥሙ ባሻገር ሲያድሩ ላልጠበቋቸውና ሊወጧቸው ለማይችሉ ችግሮች የተጋለጡ ስለመኖራቸውም ተገልጾልናል። አልጋ ይዘሽ ነው ያለሽ? ለዘመድ ጋር ነው። ከዛዚ ሰው ማበዝኝ ወጭም እስኪ ያዘ ሰው አንተ አንድ ዳቦ ተላካ አንድ ለራሱ አለ አይደለ? ቆቀማው ግን ሰው ቤት ላይ ልጅ ዘመድ ነው ያላችሁ እናንተ? ወለል ቅዳሜ ዕለት እኮ አልጋ ምናምን ውድ ሆናል። 200 ብር ለአንድ ቀን አዳር 200 ብር ሲሆን ወለል እና ለዚህ አካባቢ ወለል 50 ብር። ፓስፖርት ልናስጨርስ መጣን። ምንም ነገር ጉዳይ እንትን ስላላለቀልን እንደዚህ ተቃጥሯል ስለተባልን ወደ ቤተሰቦቻችንስ እንዴት እንሂድ ተመልሰን? እዛ ጎዳና ላይ እዛ ኮብልስቶን ላይ ተኝቶ የሚደፈሩ ሴቶች ሁሉ አሉ። ይሄን ሁሉ ሰው የነሱን ወክልና ይዤ ነው እኔ እንትን ምል ያለ። ምክንያቱም እኔ እዚሁ ስለሆንኩኝ ምንም እንትን የሚልብኝ ነገር የለም። እነዚህ ልጆች ግን ስራ እንትን ፓስፖርት እናወጣለን ብለው መጣው የሚሄዱበት አጣው፣ ያልጋ የምግብ የሚከፍሉት ነገር አጣው። አሁን ሴተኛ ዳር የሆኑ ልጆች አሉ። አልጋ ቤት እየከፈልን ብር ወጪ በጣም ወደ ብዙ ወጪ አጣሁት። እንግዲህ በብራንዳ ላይ እንዳላድር ሴት ልጆች ነን ብዙዎች ስለሚደርስብን ያለውን ከወዳችን ቆጥበን ለአልጋ ቤት እየከፈልን ነው እንግዲህ ወር ተቀምጬ የመጣው። አንድ ወር ቆይቼ መጣሁ። ለአልጋ 200 ብር ነው ተከፍሎ ነበር። አባት ስንበላ ምሳን ደግሞ በጣም ስቃይ አለ። ለትራንስፖርት 1200 አሁን እዚህ አልጋ ይዛችሁ ነው? አንደኛ መንገድ ተዘግቶ ነበር ታስታውስ ከሆነ እነዚህ ልጆች እንዴት ብለው ይሄዱ ወደ ሀገራቸው። ሁለተኛው ችግር ደግሞ እሱ ነው። ስለዚህ መንገድ እስከሚከፈት እንደገና ሌላ 1 ሳምንት ጠበቁ ማለት ነው። 3 ሳምንት በአጠቃላይ ማለት ነው። ውጭ ላይ እያደሩ እንግዲህ ዳቦ ግዥለት እስኪ እናት አንዲት ልጅ ከየት እንደመጣች አላውቅም። አሁን ሆቴል ላይ ያለች ነይ እንሙላልሽኛ ብለው ወስደዋት የባንክ ገንዘቧን ጥርቅ ሞባይሏን ጥርቅ አድርጋ ባዶ ሆና ቃውሳ ሆና አለች። አንዲት ከቦረና የመጣች ልጅ አራጣ ተበድራ 20 ሺህ ብር መጣች። ፓስፖርት ልታስጨርስ ተመዘገበችው ላይ ተመለሰች ስትል ያራጣው ገንዘብ አለቀ። እዚያ ባላራጣው ጫለ። እዚህ ደግሞ አልፎሻልና ዞር በል ተብላ ወድቃ አገኘናት። ወሰድናት፣ አነጋገርናት። በሳንቲም ተዋክተን ብሎም ቦረና ገባች። ዘራፊዎች እኮ አሉ፣ ሴቶች የሚተናኮሉ አሉ በጨለማ። አንዲት ሴት ያው እኔ ባህር ዳርም ስለነበርኩኝ የምሄደው በጠዋት ነው። እነሱ ግን ስጋት ስላለባቸው ወረፋ ለመቅደም ብለው ሌሊት ይሰለፋሉ፣ እዛው አጥር ላይ ማለት ነው። ሌሊት ተሰልፈው አንደኛዋን ሴት አንድ ጎረምሳ ይዟት ወደ ጨለማ ሁሉ ሄደ ብለው ሴቶች ሲነግሩኝ እኔ ውስጤ ነው የተሰበረው። 5 ልጆች እዚህ ተኝተው እዚህ ወረፋ ይዞ 5 ልጆች ሌት በባጃጅ መጥተው ወስደው ደፍረዋቸው አልጋ የሚከፍሉት ብር አጣው፣ ምግብ የሚበሉት አጣው። እንግዲህ ሴቶቻችን ወንዶችስ ችግር የለም ያው ተጋላጭም አትሆንም። እነዚህ ልጆች መንገድ ዳር እያደሩ መጨረሻ ላይ በቃ ሴቶች ላይ በጣም ትኩረት አድርገን እንሰራ ነበር። ምክንያቱም ያለው ነባራዊ ሁኔታ ለሴቶች ብዙ ነገሮች አጋላጭ ነው፣ አስቸጋሪ ሁኔታ ይፈጥርባቸው ስለነበረ
ህፃናት የያዙ ወይም አረጋውያን የሆኑ ድጋፍ የሚያስፈልጋቸው ሰዎችን ቅድሚያ እየሰጠን እንሰራ ነበረ። ያው እንግዲህ አጥኚዎቹ ሄደው እንዳዩት በጣም ከፍተኛ መጉላላት ይደርስባቸዋል። ብዙዎቹ ለአገልግሎት የሚመጡት ከሩቅ ቦታ ነው የሚመጡ፣ ሴቶችም ናቸው አብዛኞቹ። ከቤተሰብ ተለይተው ነው የሚመጡት። ስለዚህ አገልግሎቱን ባሰቡት ጊዜ የማያገኙ ከሆነ የገንዘብ እጥረት ይገጥማቸዋል። እንደተባለው ደግሞ ሌሊት ነው ተሰልፈው ከሌሊት ጀምረው በጠዋቱ ወጥተው ተሰልፈው ነው አገልግሎቱን ለማግኘት የሚሞክሩት። አንዳንዴ ሰልፍ ይፈርሳል። እንደዛ አይነት አንዳንዴ ደግሞ እንግዲህ እኛ አላረጋግጥንም፣ ግን የመደፈር ሌሎች ሰዎች እነሱን ለመጠቀሚያ ለማድረግ የመሞከር ነገር እንደዛ አለ ይባላል። እንደዛ ይባላል። ያው ይሄ እንግዲህ የሚጠበቅ ነው። ያው ከምናየው መጉላላት አንጻር እንደዚህ አይነት ነገሮች ሊኖሩ ይችላሉ ብለን እኛም በእነሱም ተገልጾልናል። እንደዛ ይኖራል ብለን እንጠብቃለን። እነዚህ አብዛኛዎቹ ቁጥራቸው በወጣትነት የዕድሜ ደረጃ ላይ የሚገኙ ተገልጋዮች በአገልግሎት አሰጣጡ ከሚደርስባቸው የገንዘብ የማኅበራዊና የሥነ ልቦናዊ ችግሮች በዘለለ ሰርተው ራሳቸውንና ቤተሰባቸውን ለመርዳት የባከነባቸው ውድ ጊዜያቸው ይቆጫቸዋል። የከፈላችሁት ብር ተቃጥሏል። እንደገና እንግዲህ አስበው፣ ሐምሌ ላይ ያመለከተ ሰው እንደገና እንኳን ክፍያውን ልክፈል ቢል መጋቢት ሚያዝያ ላይ ነው። የጊዜ መጉላላቱ እንዳለ ሆኖ ማለት ነው። ከገንዘብም ከጊዜም አጠቃላይ ኪሳራው ከባድ ነው። ሳይኮሎጂካል ጉዳቱ አለ፣ ኢኮኖሚካል ጉዳቱ አለ። ብሩ አይደለም ትራንስፖርትና ጊዜው 6 ወር ጠብቀን እንደዚህ የኔንም ብትወታዝ ነው ከስንት ሀገር እንደመጣስ ጊዜያችን መቃጠሉና አሁንም ደግሞ እንደገና እንደ አዲስ እናወጣ ቢባል ሌላ 4 ወር 6 ወር የሚቀጠረው ቀጠሮ ነው። አላግባብ የተከፈለው ክፍያ በምን መንገድ ሊመለስ ይችላል? ወርቅ የሆነ ጊዜያችንን ከሰኔ ጀምረን አመልክተን ስንጠባበቅ እንደገና ገንዘብም ከስረን ፕላስ ደግሞ ታይምን አጥፍተህ አሁን እኮ እኛ እንደ አዲስ ስትመዘገብ እሺ ብሩ ይበላል። ነገር ግን ይሄ ኬዝ እንዳለ ሆኖ እንደገና ለመጋቢት ለመያዝያ መቀጠሩ ፌር አይደለም። ሁለት በደል ነው በደሉ። እንባ ጠባቂዎች እያሉት ያሉ በየቀኑ እንትን እያለን ነው። እኛ ኬዙን ይዘናል። እስካሁን መፍትሄ የሰጠን አካል የለም። እየጠየቅን ነው። አሁን እንባ ጠባቂ ነው የምንሰጠው። ይሄን ጥሩ መሆኑ ነው እንጂ ምርመራ በምናካሄድበት ጊዜ ከአቤቱታ አቅራቢዎች ያገኘናቸው ጉዳዮች አሉ። በእኛም ኦብዘርቬሽን ያየናቸው ጉዳዮች አሉ። በተለይ አገልግሎት አሰጣጡ ደካማ በሚባል ደረጃ ያለ፣ ምናልባት እንግዲህ ከሰራተኛ ቅን የሆነ ሰራተኛ ሊኖር ይችላል። አጠቃላይ ግን እያየነው ያለነው እንደ ተቋም ነው። የመጀመሪያውን ስቴፕ ወደ 8-7 ክፍል ነው የሚገባው። የፎቶኮፒ እንኳን ግዴታ ነው። ፎቶኮፒ የምታደርገዋ ማህተም ካልመታች ከዛው ከነሱ በግልህ እንኳን ፎቶኮፒ ማድረግ አይቻልም። ከዛም በላይ የሚገባበት ቢሮ እዚህ ወደ 5-6 አለ። ከሁሉም መግባት ይጠይቃል። ምንም ያስገባ ነገር የለም። ወይ አንድ ላይ መሆን አለባቸው እነዚህ ሰዎች፣ ያለዛ ደግሞ አሰራሩ መጠየቅ አለባቸው። በቃ የተንዛዛ ነው አጠቃላይ። ሁለተኛ በሲስተሙ በተያዘው ቀጠሮ መሰረት መግባት አትችልም። ሲስተሙ ቀጠሮ ይሰጣል። ሌላ የጽሁፍ ቀጠሮ ነው የምትሰጠው። የተስተናጋጁ እንደ ቅደም ተከተሉ መጥቶ በአግባቡ የሚስተናገድበት አሰራር የለም። ድብልቅልቅ ነው። አንድም ሊነግርህ የሚችል ሊያመላክትህ የሚችልም የለም። ሰው ሲባዝን ነው የምታየው። አሻራ የሚሰጥባቸው መሳሪያዎች ቁጥራቸው 4 ነው። 4 ያው በጣም ጥቂት ነበሩ። 4 ትንሽ ናቸው። ግን ከነዚህ ከአራቶቹም አገልግሎት እየሰጡ የነበሩት እኛ ለጥናት በሄድንበት ወቅት 2 ብቻ ናቸው። 2
በብልሽት ምክንያት አገልግሎት አይሰጡም ነበር። ሌላው አልፎ አልፎ የሲስተም መቋረጥ ችግር ይገጥም ነበር። ላየነው በርካታ ተገልጋይ የሚሆን ቢሮ አይደለም ያላቸው። የቢሮ እንትኑ ቁጥሩም ትንሽ ነው። እንደገና ደግሞ በጣም ጠባብ ናቸው ቢሮዎቹ። ደንበኛ ለማስተናገድ የማይመቹ በጣም ሁካታ የሚበዛባቸው፣ ደንበኛን የሚያማርሩ፣ ባልተገባ መንገድ አገልግሎቱ ለማግኘት የሚገፋፉ ሁኔታዎች ናቸው። እነዚህ አሁን የማቴሪያሉ የቆየ ኦልድ የሆነ ኢንፍራስትራክቸር ነው ያለው። ያን ሁሉ ነገር ተሸክመን ግን እንደምንም ህብረተሰብ ስለሆነ ተገልጋይ ስለሆነ የባሰ ብዙ ችግሮች እንዳይደርሱባቸው ግን በተቻለ መጠን እነዛን መፍትሄዎች ሌሊት መግባት፣ በጨለማ የመውጣት፣ ቅዳሜና እሁድን ጨምሮ የመስራት፣ ምሳ ላይ ጭምር የመስራት ሁኔታዎችን ግን አጠናክረን ስንሄድ የነበረው በዛ ምክንያት ነው። የማቴሪያል ሁኔታ በቀላሉ የሚገኙ ማቴሪያሎች አልነበሩም። እነዚህ አሁን ያሉ እስካሁን የነበሩ የኮምፒውተር አጠቃላይ የኢንፍራስትራክቸሩ በቀላሉ ሊቀየሩ የማይችሉ ገበያ ላይ ሁሉ ተፈልገው ያልተገኙ ናቸው። ነገራችን ላይ በነዛ ነበር የሚሰራው እና ቁጥራቸውንም ወዲያውኑ ለመጨመር የሚያስችል ሁኔታ አልነበርም፣ የሉም። ስደትን የምንመርጥበት ምክንያት ምንድነው? ሰርተን እንለወጣለን በሚለው ነገር ነው። እኛ እኮ ፕሮሰስን ጀምረን አሁን በአየር ላይ ነው ያለ። ቀድመን ፓስፖርቱን አዘጋጅተን እንጠብቅ ብለን ነው። እነዚህ ተጎጂ ወይንም በአገልግሎት አሰጣጡ በደል የደረሰባቸው አካላት በወቅቱ ተገቢውን ምላሽ ሊያገኙ አልቻሉ። ምላሽ ማግኘት ብቻ አይደለም፣ ብዙ በዚህ ፓስፖርት የሚያደርጉት ከውጭ ጉዞ ጋር የተገናኘ፣ ከስራ ጋር የተገናኘ፣ ከህይወታቸው ጋር የተገናኘ በርካታ ጉዳዮች አሉ። እነዚህን ጨምሮ በህይወታቸው ላይ ከፍተኛ የሆነ በደል ይደርሳል ማለት ነው። በህግ ከተፈቀደ ውጪ ተጨማሪ ክፍያዎችን እንደሚጠየቁ ተናግረዋል። ህጋዊ ባልሆኑ ደረሰኞች ገንዘብ የመሰብሰብ ነገር አይተናል። እነሱ ነገሮች ያው ጥናቱን ባደረግንበት ወቅት እኛም ከተገልጋዮችም አንዳንድ ደረሰኞችንም በአካል ያየንበት ሁኔታ አለ። በዚህ ኑሮ ውድነት አልጋ ይዞ የምግብ ወጪ አውጥቶ ነው ከነሱ ጋር እንትን እያለ ያለው። በዚህ ሁኔታ ቀልጠፍ ባለ መንገድ፣ በዘመነ መንገድ ማስተናገድ ሲገባ ማጉላላቱ የሚያመዝን ተቋም ስለሆነ ተቋማችን አንቀጽ 30 በማቋቋሚያ አዋጁ 1142/2011 አንቀጽ 31 ላይ ማንኛውም ተቋም ለተቋሙ የሚጠይቀውን ምላሽ እንዲሰጥ የተጠየቀውን ሁሉ አግባብ በሆነ መልኩ እንዲያቀርብ ግዴታ ይጥላል። ይሄን አለማድረግ ደግሞ በወንጀል እንደሚያስቀጣ በአንቀጽ 32(1) ላይ ቀደም ብዬ በጠቀስኩት አዋጅ ተቀምጧል። ከ5 እስከ 7 ዓመት በሚደርስ እስራት የሚያስቀጣ ነው። ይሄ ህግ ነው። ስለዚህ ይህን ህግ አለማክበር፣ ህግ የጣለበትን ግዴታ አለማክበር የትኛውም ኃላፊ የትኛውም ሰራተኛ ከህግ በላይ ነው ማለት ነው። በዲሞክራሲ ስርዓት ደግሞ ማንኛውም ሰው ከህግ በታች ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባህር ዳር ቅርንጫፍ ጽሕፈት ቤት ለተገልጋዮች ቅሬታ ምላሽ እንዲሰጠው በተደጋጋሚ ለኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት 3 ጊዜና ለዋናው መስሪያ ቤት 1 ጊዜ በደብዳቤ ቢጠይቅም ምላሽ ሊሰጠው አልቻለም። ከኢሚግሬሽን እና ዜግነት መምሪያ ምላሽ ማግኘት መቻል አለበት። በተደጋጋሚ በተለያየ መዝገብ ነው አቤቱታቸውን ያቀረቡት። ምላሽ እንዲሰጡን ጠይቀናል። አንድም ምላሽ ሊሰጡን አልቻሉም። እስከ 3ኛ ደብዳቤ ድረስ ጽፈናል። 2ኛ ድጋሜ ደብዳቤ ጻፍን። እሱም ምላሽ ሊሰጡን አልቻሉም። 3ኛ ደብዳቤም ጽፈን ምላሽ አልሰጡንም። ከዛ በኋላም ለዋናው መስሪያ ቤት ጽፈናል ደብዳቤ፣ ለዋናው ለፌዴራሉ ማለት ነው። እሱንም በአካል በባለሙያ በእኛ ባለሙያ በአካል ሄዶ እንዲያደርስ በማድረግ ደብዳቤውን አድርሰናል። እሱም ምላሽ አልመጣም እስካሁን። ለእኔ አሁን ይሄ ነገር አዲስ ነው። በነገራችን ላይ
ፈቃደኛ አለመሆን የሚባለው ከየት እንደመጣ በጣም ለምን ብዙ ያደረግናቸው ነገሮች ስላሉ ደብዳቤ ጽፈውላቸዋል። ለምሳሌ ቅሬታ በተደጋጋሚ በየቀኑ ስለሚሄድላቸው በነከሌ ጉዳይ እስኪ ማብራሪያ ስጡን እያሉ እኛ ከአራት ያላነሱ ደብዳቤዎችን አይተናል። እናንተ ምላሽ አልሰጧቸው ስትሉ ለፌዴራሉ የኢሚግሬሽንና ዜግነት አገልግሎት ደብዳቤ ጽፈዋል። እሱም ምላሽ አልሰጣቸውም። ደብዳቤዎች በተለያየ ጊዜ መጥተውልናል። ኮሚኒኬሽን ግን በስልክም ተነጋግረን እናውቃለን። በአካልም ደግሞ ከስታፉ ጋራ እንደውም የቀደመ ሌላ ስብሰባ ነበረኝ እኔ ራሴ አስቸኳይ ስብሰባ ነበረኝ። ስብሰባውን አቋርጬ ጭምር ነው ለመጀመሪያ ጊዜ ገና የመጡ ጊዜ ጭምር ወጥቼ ያነጋገርኳቸው። ግን ከዛ በኋላ በደብዳቤዎች ደግሞ የሚጠየቁ ነገሮች ነበሩ። እነሱን ደግሞ ምላሽ ለመስጠት በጋራ ያው እንደ ሀገር አይደለ እንደ ሀገር አንድ ተቋም ነው፣ ቅርንጫፍ ነን እኛ። እንደ ቅርንጫፍ ደግሞ ኮሚኒኬት ማድረግ አለብን። ይህንንም ሀሳብ እየነገርናቸው ነው። የሕዝብ እንባ ጠባቂ ተቋሙ ተገልጋዮች ለጠየቁት የተበደልን አቤቱታ ምላሽ እንዲሰጠው አገልጋዩን ተቋም በደብዳቤ መጠየቁ አንድ እርምጃ ቢሆንም ከደብዳቤ ባለፈ በአዋጅ ቁጥር 1142 ዝባር 2011 አንቀጽ 32 ያለበቂ ምክንያት በተቋሙ በቀረበ የምርመራ ውጤትና መፍትሄ ወይም የቁጥጥር ውጤት መሠረት የእርምት እርምጃ በ30 ቀናት ውስጥ ያልወሰደ እንደሆነ ከ5 እስከ 7 ዓመት በሚደርስ እስራት ወይም ብር 10,000 ብር የገንዘብ መቀጮ ወይም በሁለቱ ይቀጣል በሚል የተሰጠውን ሥልጣን በመጠቀም ቀጣይ እርምጃዎችን ለመውሰድ ግን የዘገየ ሆኖ አግኝተነዋል። በምን ያክል ጊዜ ነው ምላሽ መስጠት ያለባቸው? ምላሽ ካልሰጡስ የእናንተ የወደፊቱ እርምጃ ምንድን ነው የሚሆነው? በ30 ቀናት ውስጥ ነው የሚለው አዋጁ። አክቹዋሊ 30 ቀናት የሚለው የከፍተኛው ነው። ስለዚህ እኛ በራሳችን እንትን በምን ያክል ቀን ምላሽ እንዲሰጡ እንደየነገሩ ሁኔታ እንደየኬዙ 5 ቀን ከሆነ በ5 ቀናት ውስጥ ምላሽ ስጡ ብለን እንልካለን በደብዳቤያችን። 10 ቀን ከሆነም 10 ቀን፣ 3 ቀን ከሆነም 3 ቀን ብለን በዛ ደረጃ እንደገና ድጋሚ ደብዳቤ እንጽፋለን። ስለዚህ አጠቃላይ በ30 ቀናት ውስጥ ግን የግድ ምላሽ መስጠት አለበት ማለት ነው። ስለዚህ በ30 ቀን ውስጥ ምላሽ ካልሰጠ ምንድን ነው የሚሆነው? የእናንተ እርምጃ ቀጣዩ ምንድን ነው የሚሆነው? በ30 ቀናት ውስጥ ምላሽ ካልሰጠ አንደኛ ቅድም በሕጉ እንደተቀመጠው ምላሽ አለመስጠት ወንጀል ነው፣ በወንጀልም ያስጠይቃል። አንደኛ እሱ ነው። ሁለተኛ ልዩ ሪፖርት አዘጋጅተናል፣ እንልካለን። ልዩ ሪፖርት ማለት በአዋጁ አንዱ የተረጋገጠው ነው። ለሕዝብ ተወካዮች ምክር ቤት እንዲላክ በማድረግ የሕዝብ ተወካዮች ምክር ቤት እርምጃ የሚወስድበትን ሁኔታ ይመቻቻል ማለት ነው። ሁለት ነገሮች ናቸው፣ ሶስት ነገሮች ተቀምጠዋል አዋጁ ላይ። አንደኛው ልክ አሁን እያደረግነው እንዳለ ነው፣ በሚዲያ በማስ ሚዲያ በመገናኛ ብዙሃን ይፋ ማድረግ ማጋለጥ ነው። በሁለተኛ ደረጃ ለቅደም ተከተል ነው ማለት አይደለም። ይሄኛው ለሕዝብ ተወካዮች ምክር ቤት ልዩ ሪፖርት ማቅረብ ነው። በሶስተኛ ደረጃ ደግሞ የወንጀል ክስ ተጠያቂ እንዲሆኑ ማድረግ ነው። እነዚህን ስቴፕ በተከታታይ እንወስዳለን ማለት ነው። የኢሚግሬሽንና ዜግነት አገልግሎት አሁን የባህር ዳር ቅርንጫፍ እናንተ ማየት ስልጣኑ የላችሁም? እነማንን ነው እናንተስ የምታየው? መግፋትስ ይቻላል ወይ? የኔ አይደለም የፌዴራል ተቋም ስልጣን ነው ብሎ መግፋትስ ይችላል ወይ? እዚህ አገልግሎት ራሱን ችሎ እንደሚሰጥ ተቋም ምላሽ መስጠት የለበትም ወይ? የመጀመሪያው ከዋናው መስሪያ ቤት ጋር የሚያገናኛቸው ጉዳይ ቢኖር እንኳ ራሳቸው ተነጋግረው መፍትሄው ሊሰጥ የሚችለው በቅርንጫፍ ጽሕፈት ቤት በኩል ነው። ይሄ መገፋፋት ትክክል አይደለም። ምክንያቱም ይሄ ኢሚግሬሽን እዚህ ባህር ዳር ቅርንጫፍ ላይ ሲቋቋም እዚህ አካባቢ ላሉት መሰል ጉዳዮች ችግር ለመፍታት ነው። አገልግሎት መስጠት አንድ ነገር ሆኖ ችግር መቅረፍም ጭምር እኮ ነው። ብናውቅበት እኮ ዜጋውን ነው የተቀመጥንበት ወንበር ህዝብን ልናገለግል ነው የተቀመጥ ነው። ያን የወከለንን ማህበረሰብ ነው እየገፋ ነው ያለ ነው። ስለዚህ ያለ እነሱ እኛ ደሞዝም ሊከፈለን አይችልም። እዛ ተቀመጥንበት ቦታ ላይም ልንቀመጥ አይገባም እና የመጀመሪያው ቅርንጫፍ ጽሕፈት ቤቱ አመራር አለው። በአመራሩ በኩል ይህን ችግር መፍታት መቻል አለበት። ምክንያቱም ሁሉም ስራ ከአመራር ነው የሚመነጨው።
ጥሩ ሊደርሺፕ ካለ አጠቃላይ ከላይ እስከታች የአገልግሎት አሰጣጡ አጠቃላይ ሁለንተናዊ ስራው መልካም ነው ሆኖ የምታየው። ሊደርሺፑ ጥሩ ካልሆነ ወይም አመራሩ ጥሩ ካልሆነ ደግሞ በተመሳሳይ መልኩ እስከታች ድረስ የምታየው የአገልጋይነት ስሜት ሳይሆን የተገልጋይነት ስሜት አይነት ነገር ይፈጥራል። ኃላፊነቱን እንደዚህ ብሎ አይደለም የሚወጣው። በትክክል አገልግሎቱን የሚመራውን ሰራተኛ ወይም ሌላ አካል እሱን ታሳቢ አድርጎ ቅን አገልግሎት መስጠት ሲገባ ነው። ከኮሚኒኬሽን አንጻር ሌሎች ዘርፎች አንጻር ደግሞ ኮሚኒኬት ማድረግ ይኖርብናል። ኦልሬዲ ደግሞ ሶሉሽን ለመስጠት ደግሞ ሂደት ላይም ጭምር ተቋሙ ስለነበረ እንደ ቅርንጫፍ ጽሕፈት ቤት የሆነ ተቋም ምላሽ ላለመስጠት ጥረት የምናደርግ አይደለንም። በደንብ ተነጋግረን ሶሉሽኑን ለመንገር ያህል ነው። ኮሚሽናችን ማድረግ የሚችለው ይህንን ጥናት ከዋና መስሪያ ቤቱ ጋር ለመስሪያ ቤቱ እንልከዋለን። ከዋና መስሪያ ቤቱም ጋር እንነጋገርበትና ያው የሚመለከታቸው ሰዎች ኃላፊዎቻችን ይነጋገሩበታል። እነዚህ ችግሮች ከስሩ እንዲፈቱ ማድረግ ነው የኛ አሁን ያለን ማድረግ የምንችለው እሱ ነው። ከዛ ውጪ የተፈጸሙ የሙስና ወንጀሎች ናቸው ብለን የምናስባቸውን ወደ ፖሊስ ኮሚሽን የማስተላለፍ ነገር ነው የሚኖረው። ከነሱ ምላሽ ማግኘት ስላለብን ውሳኔ አልወሰንም። አሁን እንወስናለን። በሂደት ላይ ነው ውሳኔ እየወሰንን ነው ያለነው። በቂ ማስረጃ አለን። በዚህ ሁኔታ ባለን መረጃ ባገኘነው ውሳኔ እንወስናለን ማለት ነው። የተባለው ነገር ምንድነው? በክልሉ መንግስት የሚዳኝ ተቋም አይደለም፣ ተጠሪነታችን ለፌዴራል መንግስት ነው በሚል ነው እነሱም ደረታቸውን ነፍተው ምን ይመጣብኛል አይነት ነገር ነው። ተነሳሽነቱና ፍላጎቱ ካለ መቀየር ይቻላል። ስለዚህ መግፋት አይቻልም። አልተገለገልንም ያሉ ሰዎች አሉ። ኮምፕሌናቸውን ይዘን መፍትሄውን እንዲሰጥበት ጭምር ከተቋሙ ጋር ተነጋግረን ኦልሬዲ ፕሮግራሙ ተይዞላቸው ወደ ተግባራዊ ሂደት ላይ ያለ ማለት ነው። አገልግሎት ልንሰጥ አይደለ ዋናው ዓላማው። ስለዚህ ዋናው መስሪያ ቤት ላይ እዚህ አዲስ አበባ የሚሄዱ ከሆነማ አስፈላጊነቱስ ምን ያክል ነው ቅርንጫፍ ጽሕፈት ቤቱ? ስለዚህ መግፋት አይቻልም። ሁለተኛ ነገር ደግሞ አብዛኛው ነገር እዚሁ ነው የሚሰራው። አንዱ ተጠያቂነት የሚባለው እኮ ይሄ ነው። አንድ ነገር እዚህ ላይ የምናገረው ለዚህ ተቋም በሕግ ስልጣን ለተሰጠው አካል ምላሽ የማይሰጥ ተቋም ለተራው አገልግሎት ፈላጊ እንዴት ነው ምላሽ ሊሰጥ የሚችለው? 3፣ 4፣ 5 ደብዳቤ ጽፈን ለኛ ምላሽ ያልሰጠ ተቋም አገልግሎት ፈልጎ ለመጣው ለግለሰብ አገልግሎት ፈላጊ እንዴት ነው ምላሽ ሊሰጥ የሚችለው? ለዚህም ነው ትኩረት ሰጠን መታሰብ መቻል አለበት የሚለው። በመንግስት ኃላፊነት ተሰጥቶት በአዋጅ የተቋቋመ ተቋም ላይ አገልግሎት ሰው ፈልጎ ሲመጣ ያደለው አገልጋይ ከመቀመጫው ተነስቶ ፈገግታ ሰጥቶ ሰላምታ አድርጎ ነው አገልግሎት መስጠት የሚችለው። ስለዚህ በሁለት መንገድ የመልካም አስተዳደር ወይም የዲሞክራሲ ስርዓት ግንባታውን ይጎዳል። አንዱ ይሄ ነው በቅርብ የሚታየው። ሁለተኛው ልምምዱ የህግ የበላይነት የሚያረጋግጥ አይደለም። ይሄ ተቋም ህገ መንግስታዊ ተቋም ነው። በአዋጅ ስልጣንና ተግባሩ ተወስኖ በዚህ በቅርንጫፉ በተቋቋመበት ተቋም የመልካም አስተዳደር በደሎችን የሚከላከል የሚያርም ተቋም ነው። ይሄ እኔ አይደለሁም፣ ማንም አይደለም። ፓርላማው የኢትዮጵያ መንግስት ህጉ በሚፈቅደው መሰረት ህግ አውጪው ባወጣው ህግ የሚገዛ ነው። ይሄ በዚህ ህግ አልገዛም ማለት ጥሩ ልምምድ አይደለም። የመልካም አስተዳደር ስርዓቱን የዲሞክራሲ ስርዓቱን በተለይ ደግሞ የህግ የበላይነት እንዲረጋገጥ የሚደረገውን ጥረት የሚያኮስስ ነው። ለምሳሌ ይሁንም ከተባለ ማለት ነው 4 ወር ከሆነ አሁን በቃ 2 ሳምንት ሲቀረው ዶርም ተከራይቶ 1 ወር ያንን ማመቻቸት ነው እንደ መፍትሄ። አሁንና ምን ለማድረግ አስባችሁ? ተመለስ ሁለተኛ ብትሞሉ ኃላፊነታችሁን ወስዳችሁ ነው ራሳችሁ። ያን
ተቋም በአንድ ጀንበር ማስተካከል ይቻላል። ቀላል እኮ ነው። ቢያንስ እንኳን ተራ ማስያዝ እኮ ትንሹ ነገር እኮ ነው። የሆነ ቁራጭ ወረቀት ጽፎ ለሚመጡት ቅድሚያ ሰጥቶ እኮ በዛ መሰረት መስተናገድ እኮ በጣም ቀላሉ ነገር ነው፣ ትንሹ ማለት ነው። ይሄን እንኳን ማድረግ ማይችሉ ናቸው። ተነሳሽነቱና ፍላጎቱ ካለ መቀየር ይቻላል። ስለዚህ መግፋት አይቻልም። አጠቃላይ ግን የአገልግሎት አሰጣጡ ስር ነቀል የሆነ ሪፎርም የሚያስፈልገው ተቋም እንደሆነ እንረዳለን፣ እንደ ተቋም ማለት ነው። ያገቡም ካሉ ሚስቶች ናቸው። መከበር የሚገባው መስጠት የሚገባውን ክብር እንዲሰጡ መሆን መቻል አለበት። እኛ ትናንትና በዚህ በደል ውስጥ አልፈን አለባብሰን ብናልፈው ይሄ ችግር አሁንም እየሰፋ በተለይ ሴቶቹ ጋር የሚደርሰው ጉዳት እጅግ በጣም ከፍ ያለ ነው እና ተቋሙ ሊጠየቅ ይገባል፣ ኃላፊነቱን ሊወጣ ይገባል። መንግስት ባለበት ሀገር መንግስት እንደሌለ ነው የሚታየው። መጀመሪያ የአገልግሎት ስሜት ሊኖረው ይገባል። እዛ አካባቢ ያለ አመራር ሰራተኛ በሙሉ ማለት ነው። ተገልጋይ አገልጋይ ነን እኛ እዚህ የተቀመጥነው። ያ የሚመጣው እኛን ይወከለን ከኛ በላይ የሆነ ከኛ በላይ ክብር ያለው ሰው ነው የሚመጣው። ግብር ከፋይ የተለያየ አይነት በዛ ነው ደሞዛችን የምናገኘው። ስለዚህ ይሄን ታሳቢ ያደረገ ሪፎርም ተሰርቶ የትኛውም አካል ሳይጉላላ ተጠያቂነት በሰፈነበት መንገድ ምንም እኮ ተጠያቂነት እኮ የለም ምን ሲታመስ ነው የሚውለው። እናንተም ሄዳችሁ ኦብዘርቭ ማድረግ ትችላላችሁ። እኔም ራሱ በቅርቡ ላወጣ ሄጄ ነበረ። በነገራችን ላይ ፓስፖርት ላወጣ ሄጄ ነበረ። ከማህበረሰቡ ጋር ሁኛ አይቼዋለሁ። ሲታመስ ነው የሚውለው። የትኛው ቦታ ላይ ልሰለፍ ብዬ ለማወቅ እንኳን ይከብዳል። ከውጭ ያለው እንትን አለ፣ ከውስጥ ያለው አለ። የት ቦታ እንደምትቆም የት ቦታ ላይ ወረፋ እንደምትይዝ ከየት ገብተህ የትኛውን ጉዳይ እንደምትፈጽም አይታወቅም። ስለዚህ ኦልሬዲ የአገልግሎት አሰጣጥ ዘመኑን የመጠን አይደለም። አሁንም በቁጥጥር እቅድ ይዘን የምናየው ይሆናል። ቁጥጥር ማለት አንድ ተቋም በህግ መሰረት እየሰራ መሆኑን የምናይበት ነው። ምርመራ ለብቻው ነው፣ ቁጥጥር ለብቻው ነው። ስለዚህ ቁጥጥሩም እዚህ አካባቢ በትኩረት እንዲሰራ እናደርጋለን። ምክንያቱም ምላሽም እየሰጡ ስላልሆነ እሱም ብቻም አይደለም፣ ቀጣይ በራስ አነሳሽነት ምርመራም ሊካሄድ ይችላል። ሰው ስለመጣ ብቻ አይደለም፣ ራሳችን ሄደንም ተቋሙን የምንመረምርበት አሰራር አለ። ስለዚህ በዚህ መንገድም እንሄዳለን። ምክንያቱም እጅግ በርከት ያለ የህብረተሰብ ክፍል የሚስተናገድበት፣ ሁለተኛ ለህይወታቸው መሰረት የሚሆን ዶክመንት የሚያገኙበት ተቋም ነው እና ይህንን ተቋም ችላ ብሎ መቀመጥ አይቻልም። እንዲያው ዝም ብሎ ተራ አገልግሎት ብቻ አይደለም፣ በህይወታቸው ላይ አንዳች ትርጉም የሚያመጣ ጉዳይ ነው ሉዝ የሚያደርጉት ወይም የሚያጡት። ሌላውን ፕሮሰስ ከጨረስክ በኋላ በፓስፖርት ምክንያት ከውጭ መሄድ ለስራ ወይም ለተለያየ ነገር ብትቀር ምን ያክል ስሜት እንደሚፈጥር በራሳችን ሆነን ስናስበው ከባድ ነው። ስለዚህ ትልቅ ትኩረት እንሰጠዋለን ማለት ነው። ይሄን ተቋም ኢሚግሬሽን ላይ በርካታ ሰው ነው የሚመጣ። ከዛ አንጻር አገልግሎቱ ፈጣን መሆን አለበት። እንደ ተቋሙ ያምናል። እኛ እንደ ቅርንጫፍም እንደዚሁ በደንብ ነው የምናምነው። እኛም ከህብረተሰቡ የወጣን ሰዎች ነን። የምንኖረው ህብረተሰቡ ውስጥ ነው። ስለዚህ ችግሩን በሙሉ እናውቀዋለን። አገልግሎቱ በአግባቡ ሲሰጥም እንደሰታለን፣ ራሳችንም ጭምር። ስለዚህ ተቋሙ በሰው ኃይል በደንብ ተደራጅቶ አሁን ተግባራዊ የሆነ ያለው ቴክኖሎጂ ሙሉ ለሙሉ ስራ ላይ በቅርቡ ይጀምራል። እሱ ተግባራዊ ሲሆን በጣም ፈጣን የሆነ አገልግሎት ይሰጣል። እሱ ብቻ ሳይሆን የሰው ኃይልም ጭምር በአግባቡ ይደራጃል። እነዚህ ቅድም ስንላቸው የነበሩ በጣም የቆዩ የአገልግሎት መስጫ ማቴሪያሎች ሙሉ ለሙሉ ሲቀየሩ ፈጣን አገልግሎት የማንሰጥበት ምክንያት ምንም ነገር ሊኖር አይችልም ማለት ነው። ምላሽ እንዲሰጧችሁ ከዚህ ከክልል ካለው ቅርንጫፍ ወይም ባህር ዳር ካለው ቅርንጫፍ እስከ ፌዴራል ተቋሙ ድረስ ደብዳቤ ጽፋችኋል። ሂደቱን እንከተልን በልና እዚህ በኋላ የእናንተ መዳረሻ የት ነው የሚሆነው? ለክትትልም እንዲያመቸን ምንድን ነው የምታደርጉት? ሁለት ነገሮችን እናደርጋለን። አንደኛ ያለን መረጃ ላይ ተመስርተን ውሳኔ እንሰጣለን። በሁለተኛ ደረጃ ምላሽ ባለመስጠት ለፍትህ እንጽፋለን። ያው ህጉ የሚለው
የምርመራ ሪፖርቶቹን ከማስረጃዎቹ ጋር አድርጎ ለሚመለከተው አቃቤ ሕግ ሪፖርት ያደርጋል ነው የሚለው። ትዕዛዝ የደረሰው አቃቤ ሕግ ደግሞ አስፈላጊውን ሕግ በመጥቀስ ክስ ይመሰርታል ነው የሚለው። በዚህ መሰረት ይህንኑ እናደርጋለን። ሕጉ እስከሚፈቅድልን ድረስ እንሄዳለን። በፍትህ ቢሮ በኩልም ዝግጅታችን ጨርሰናል። በዚህ መልኩ ምላሽ ባለማግኘት ጉዳዩን ወደ ፍርድ ቤት ወደ ጠቅላይ አቃቤ ሕግ ወስደን በሱ ደረጃ ቀጣዩን የሕግ ስቴፕ ወይም የሕግ ደረጃ በማለት ስርዓት መልክ እንዲይዝ ማድረግ አለብን ማለት ነው። እንግዲህ ተስፋችን አሁን እየተካሄደ ያለው የሪፎርም ሂደት አጠቃላይ የሚያመጣቸው ቴክኖሎጂዎች ናቸው። ቅርንጫፍን ከማስፋፋት ጀምሮ አሁን ይህ ክልል በጣም ሰፊ ነው። ሰፊ የሰው ኃይል ነው ያለው። ተገልጋዩ ብዙ ነው። አንደኛ ከቅርበት አንጻር፣ ሁለተኛ ቅድም ያልናቸው ጫናዎችንም ከመቀነስ አንጻር ለሁለቱም ነው፣ ለአገልግሎት ሰጪውም ለተገልጋዩም ጭምር ጠቃሚ የሚሆነው በአቅራቢያው ብራንቾችን የማስፋፋት ሁኔታ ነው። እስካሁን የነበሩን 2 ቅርንጫፎች ናቸው፣ ደሴ ላይ እና ባህር ዳር ላይ ነው የነበሩት። ነገር ግን አሁን ተጨማሪዎቹ 3 ሆነው እነዚህም ደብረ ብርሃን ላይ፣ ወልዲያ ላይ እና ጎንደር ላይ ይሆናሉ ማለት ነው። እንደዚህ ተቃጥሏል። ምን ይቃጠላል? እንደገና በአዲስ ነው እንግዲህ ተቃጥሏል። መክፈል የምትችሉ ከፍላችሁ ተስተናገዱ የሚል ምላሽ ሰጠ። ሲያናግሩ ራሱ እየገለመጡ ነው የሚያናግሩ። ጸጥታ ኃይል እንወያይ ብለው ካስገቡን በኋላ በር ተቆለፈብን። ወረፋ ይዞ 5 ልጆች ሌት በባጃጅ መጥተው ወስደው ደፍረዋቸው አታልቅሻ። እነዚህ በኢሚግሬሽንና ዜግነት አገልግሎት የባህር ዳር ቅርንጫፍ ጽሕፈት ቤት አገልግሎት አሰጣጥ ምክንያት ከሚሰሙ የተገልጋዮች አቤቱታና የመፍትሄ ተማጽኖዎች ጥቂቶቹ ናቸው። እናም ተቋሙ የተቋቋመበትን ለተገልጋዩ ህብረተሰብ ፈጣን አገልግሎት የመስጠት ግቡን እንዲያሳካ ተገልጋዩንና ዘመኑን በሚመጥን የሰው ኃይልና ቁሳቁስ ሊያደራጅ ይገባዋል። የፍትህና የዲሞክራሲ ተቋማት ጥልቅ ምርመራ በማካሄድ ችግሩን የሚፈጥሩ አካላት ለፍትህ የማቅረብ ኃላፊነታቸውን ሊወጡ ይገባል።